ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የእኔ ውድና ተናፋቂ ቤተሰቦች? ደህና ናችሁ? አልሐምዱሊላህ ደህና ነኝ። እንዴት ናችሁ እናንተ? ዛሬ እንግዲህ መጥቻለሁ። ሰብስክራይብ ላይክ እያደረጋችሁ ጀምሮ ቪዲዮዬን ማለት ነው። ዛሬ ቤት ነኝ ዛሬ ማለት ነው። እንግዲህ ልጆቼ ጋር ስራ ቀጥቻለሁ ዛሬ። እንግዲህ ባለፈው ቪዲዮ ላይ ሰርቼላችሁ ነበረ። አጋዣችን ማለት ነው ታማ እና ዱዓ እንድታረጉላት ነግራችሁ ነበር። ሕክምና ተከታተለች፣ ታከመች። ግን ትንሽ ለውጥ አላት፣ ግን ብዙም አልተሻላትም። ዞሮ ዞሮ ያው ቤተሰብ ጋር ስትሆኑ ጥሩ ነው፣ ይቀላል። ያመማችሁ ራሱ ትድናላችሁ። ቤተሰባችሁ በቅርብ ሲኖር የራሱ አስተዋጽኦ አለ። ሚጣተይ ተይ እንጂ ምንድን ነው እንዴ? እመታሻለሁ። ዋ እረፊ። ያንን ቴሌቪዥን ቀንሽሽ። እና በባለፈው ቪዲዮ ላይ ዱዓ እንድታረጉላት ነግራችሁ ነበር። ከዛ በኋላ ግን ያው ሊሻላት አልቻለም። ፋዘሯ የምትወሰዳት ማለት ነው። አሁንም ብዙ አይደለችም፣ ለውጥ የላትም ብሏል። ግን ሲያማችሁ ወይም ስትጨናነቁ በቅርባችሁ ቤተሰብ የምትቀርቡት ሰው ቤተሰባችሁ ሲኖር ደግሞ ይቀላችኋል፣ ይቀንሳል ህመሙ ራሱ ማለት ነው። እና ለዛ ብዬ እኔም እንድትሄድ ፈለግኩ። ወላሂ ከሷ በላይ እንደውም እኔ ፈልጌያለሁ። አሁን እኔ ከልጆቹ ጋር ነኝ ማለት ነው። እንግዲህ ካልተሻላት ትንሽ ቀናያት እና ደግሞ ሌላ ሰው እንፈልጋለን። ያው እመጣለሁ ብላለች ከተሻላት። ግን ብዙ ጊዜ የሚወስድባት ከሆነ እኔ እንዳልጨናነቅ ግዴታ ሌላ ሰው ያስፈልገኛል። ሚጣ እንዳትመቻት እሺ። ወይ ተዘና ወይ ተከ እና እንደዛ ነው እላችኋለሁ። ልጅ ኖሯችሁ ከዛ ደግሞ ሰርታችሁ ብላችሁ ለመምጣት ከባድ ነው። ግዴታ ደግሞ መስራትም ግዴታ ነው። ቤት ሞላችሁ ቤት መሬት ሆናችሁ ካላጋዥ አይሳካም። እና መቶሽ ነው ማማ። እና እሷ ምን አደረገች? እና ሽንት ቤትም ስገባ አለች። በቃ እማ ትልሽ እማ የሚለው ማን ነው? ተይ እንጂ ደህና ትሰርትሽ ነበር እኮ። ስራ ልሄድ እንደሚጣየ ረበሻችሁኝ ስለሆነ። ታዲያ ለምንድን ነው እኔን የምትረብሹት? አረ እሷ ብቻ አይደለችም አንቺም ትረብሻለሽ። ለምንድን ነው እኔን የምትረብሹት? አቤት ምሳ መስራት አይቻልም። ምግብ ወደዛ መስራት አይቻልም። ስራ ስትይዙ ያውቁታል። በቃ ለመረበሽ በድግ ነው ብድግ። ምን እየሰራሽ ነው? ፀጉርሽን ወልቆ ነው ስትሮጪ? ሀጀር ወንበርሽን ገልብጠሽ እንደሱ ተቀመጥሽ። አይቆረቁርሽም? ትንሿ በትልቋ ትቀናለች፣ ትልቋ በትንሿ ትቀናለች። አይ
ልዩነታችሁ ሲጠብ በቃ እንደዚህ ሆናችሁ እናንተ። አቤት ታይ ተመልከቱ። በቃ ልጅ ጋር መዋል ያአላህ ከባድ ነው። ማማት አንቺ ትንሽ እንደዚህ ይደረጋል አይደረግም? ፀጉር ጌጥሽን አውልቃብሽ ነው። ወንበሯን አስተካኪ። ምንድን ነው ወንበሩን እናንተ ወደዛ ሂጂ፣ እዛ ጋር ተጫዋቱ። ተመልከቱ በኋላ ወይኔ ምንም እረፍት የላችሁ። ወላሂ ጥናት ይስጣቸው። ትልቅ እረፍት እኮ ነው ወላሂ። ሂጂ እዛ አስቀምጪ የሚጥሹ እና ልጅ ጋር መዋል ከባድ ፈተና ነው። ሐራም አለይክ አንቺ ስነ ስርዓት ይሽ በቃ እረኛ በሉት። ልጅ ጋር መዋል እረኝነት ነው። ግን ደግሞ እናት ጋር ሲውሉ ልጆቹ ራሱ በጣም ነው የሚቀብጡባችሁ። አባታቸው ጋር ራሱ ሲውሉ እንደዚህ ያደርጉ። ስርዓት ይዘው ቁጭ ብለው ነው የሚጫወቱት። እኔ ጋር በቃ ቁጭ ካላልኩ መንቀሳቀስ እኮ የለም አይቻልም። ስገባ ተከትለኝ ትንሿ በቃ ኪችን ስገባ ኪችን፣ ሽንት ቤት ስገባ ሽንት ቤት። እና ቤተሰቦቼ ውሎዬ እንግዲህ በቃ እንደዚህ እያለ ወደ ማለቁ እየሄደ ነው። እንቅልፍ እንኳን ላስተኛቸው በሞክር እምቢ አሉኝ። ወላሂ አብሬ እንኳን እንዳልተኛ ማለት ነው። እና ልጅ በመያዝ የምትደክሙ እናቶች፣ ሞግዚቶች፣ አጋዦች አላህ ያጠንክራችሁ። ወላሂ ትልቁ ከቤት ስራ ትልቁ እንደውም ልጅ መያዝ ነው። ልጅን ተከትሎ መንከባከብ፣ ማስደሰት፣ ማጫወት፣ መመገብ በቃ ብዙ ነገር አለው እና ሌሎች ስራዎች ቀላል ናቸው። ይህ ልጅ መያዝ ግን በጣም ከባድ ነው እና በቃ ትልቅ ኃላፊነት ነው። በዛ ላይ ደግሞ ውጤቱም ትልቅ ነው። በልፋታችሁ ልክ የምትንከባከቧቸው ልጆች የእናንተን አርአያ ነው እና የሚከተሉ ትልቅ ሰው፣ ትልቅ አዋቂ ወይም ደግሞ መልካም ስነ ምግባር ያለው ሰው እንዴት አድርጎ ቀርጾ እንደሚይዛቸው ነው እኔ እንትን ያልኩት የተማርኩትና ውሏችሁ ድካማችሁ ከባድ ነው አውቃለሁና ለዚህ ደግሞ ትልቅ ምስጋናና ክብር ያስፈልጋችኋል። እና ድርቀቶቼ ሰብስክራይብ አድርጉ በያቸው። ነይ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮምፕሊት አድርጉ፣ ጻፉልን፣ ኮሜንት አድርጉ፣ ጻፉልን። ቻው፣ ባይ ባይ። ወዳችኋለሁ። ትንሿም ወዳችኋለሁ። ቻው።